መርሳ ኮሙኒኬሽን ያደምጡታል፣ ይናገሩበታል፣ ሀሳቡን በነፃነት የሚገልጹበት ሚዲያ። ሰላም ጤና ይስጥልን፣ እንደምን ከረማችሁ ውድ የመርሳ ኮሙኒኬሽን የራዲዮ ፕሮግራም ተከታታዮቻችን። በየወሩ ወደ እናንተ የሚደርሰው የራዲዮ ዝግጅታችን አሁን መደመጥ ይጀምራል። በዛሬው ቆይታችን ዓለም አቀፍ የሙስና ቀን በተመለከተ በመርሳ ከተማ የተሰናዳ ፕሮግራም ላይ የተገኘችው ባልደረባችን ማህሌት ዝግጅቱን በተመለከተ ያዘጋጀችው ልዩ ጥንቅር አለ። ወደዛው እንለፍ። መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘሁ። ሙስናና ብልሹ አሰራር። ሙስናን ቀኑን ከማክበር ባለፈ ለመግታትና ለማስወገድ ሁሉም ኃላፊነቱን መወጣት እንዳለበት የማይካድ ሀቅ ነው። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል 22ኛው ዓለም አቀፍ የጸረ ሙስና ቀን በልዩ ልዩ ዝግጅቶች የተከበረ ሲሆን ለበዓሉ ፓናል ውይይት መነሻ የሆነው ሰነድ በሀብሮ ወረዳ ፍትህ ጽሕፈት ቤት ኃላፊ አቶ ያባልበው በሰፊ ማብራሪያ ቀርቧል። ስለሆነም በየትኛውም ተቋማት ላይ ያሉ ከፍተኛ ኃላፊዎች ጉዳዩን በኃላፊነት ይዘው በተቋማቸው ውስጥ ሙስናና ብልሹ አሰራርን አስቀድመው በመከላከል በስነ ምግባር ግንባታና በተቋማት አሰራር ዙሪያ ከሰራተኛው ጋር የፓናል ውይይት ተደርጓል። አሁን ላይ ህዝቡን ክፉኛ እየጎዳና አስቸጋሪ ደረጃ ላይ እያደረሰ ያለ ሲሆን ይህን መጥፎ ተግባር ለመከላከልና ለማስቆም ደግሞ ህብረተሰቡ በጸረ ሙስና ትግል ንቅናቄ ላይ ግንባር ቀደም ሆኖ ሊተባበርና ሊታገል እንደሚገባ ተመላክቷል። በበዓሉ የመርሳ ከተማና የሀብሮ ወረዳ አመራሮች፣ የመንግስት ሰራተኞችና ሌሎች ተጋባዥ እንግዶች ተገኝተዋል። በፓናል ውይይቱ ተሳታፊዎቹ ሙስና ከትንንሽ ብልሹ አሰራሮች ጀምሮ ህዝብን ለእንግልት የሚዳርግና የሀገርን የቁልቁለት ጉዞ የሚያበረታታ መሆኑን ተናግረዋል። ሙስናን ከአገልግሎት አሰጣጥ ጀምሮ በእያንዳንዱ ዘርፍ በመዋጋት ለእርካታ መስራት ይገባል ተብሏል። የአመራርና የባህል ከፍተኛ ቁርጠኝነት መኖር፣ ፖሊሲዎችንና መመሪያዎችን መፈተሽ፣ ግልጸኝነትና ተጠያቂነት፣ የስልጠናና የግንዛቤ ትምህርት መስጠት፣ ህጋዊና ተፈጻሚነት ያለው ጠንካራ የህግ ማዕቀፎች ሙስናን ለመከላከል የሚያስችሉ ጉዳዮች ዋና ዋናዎች ናቸው። ሙስናን ለማስወገድ ቀኑን ከማክበር ባለፈ ለተግባራዊነቱ ሁሉም አካል ርብርብ እንዲያደርግ ማጠቃለያ ተሰጥቷል። አድማጮቻችን ሙስናን በተመለከተ ጥሩ መረጃና ግንዛቤ እንዳገኛችሁ ተስፋ አለኝ። ሀሳብ አስተያየታችሁን በመርሳ ኮሙኒኬሽን ፌስቡክ እና በኢሜል አድራሻችን ኢንቦክስ አድርጉልን። የዛሬውን ወርሃዊ ልዩ የራዲዮ ዝግጅት በዚሁ አበቃን። በሌላ ፕሮግራም መልሰን እስክንገናኝ ድረስ ቸር ሰንብቱ። መርሳ ኮሙኒኬሽን ያደምጡታል፣ ይናገሩበታል፣ ሀሳቡን በነፃነት የሚገልጹበት ሚዲያ።